ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን መክበብና በቁጥጥር ስር ማዋል ፖሊሲ ጋር ተያይዞ በተነሳው ተቃውሞ በሺዎች የሚቆጠሩ ወታደሮች መሰማራታቸውን የአምባገነን ፕሬዝዳንት ቅዠት ሲሉ የካሊፎርኒያ ግዛት አስተዳዳሪ ዘልፈዋቸዋል። ተቃውሞ በሌሎች ከተሞች የተዛመተ ሲሆን ሎስ አንጀለስን የምትካተትበትን የካሊፎርኒያን ግዛት የሚያስተዳድሩ ጋቪን ኒውሶም ሁኔታውን ያቀጣጠለው ትራምፕ ነው ሲሉ ወቅሰዋቸዋል። ቀናትን ባስቆጠሩ በዚህ ተቃውሞ ትራምፕ በሺዎች የሚቆጠሩ ወታደሮችንና የባህር ኃይል አባላት ማሰማራታቸውን አስተዳዳሪው ጋቪን እርምጃው የአምባገነኑ ፕሬዝዳንት ቅጥ ያጣ ቅዠት ነው ሲሉ ተናግረዋል። በሎስ አንጀለስና አካባቢው 700 የአሜሪካ ባህር ኃይል አባላት እንዲሁም 4000 የብሔራዊ ዘብ አባላት ተሰማርተዋል። ግዛቲቱም እያለ አስተዳዳሪው ፈቃድ ወታደር በመላክ ፕሬዝዳንቱንም እየከሰሰች ነው። የአሜሪካ መከላከያ በአገሪቱ ግዛቶች ውስጥ ሕግ የማስከበር ሚና መኖሩ ያልተለመደ ነው። ከፕሬዝዳንት ትራምፕ የስደት ፖሊሲ ጋር በተያያዘ የተነሳው ተቃውሞ በከፍተኛ ሁኔታ እየተቀጣጠለባት ሎስ አንጀለስ የሰዓት እላፊ አዋጅም ተጥሎባታል። ከአረብ ጀምሮ በሎስ አንጀለስ 4 የሜክሲኮ ዜጎች በቁጥጥር ስር ውለው ወደ ሜክሲኮ እንዲመለሱ መደረጋቸውን የአገሪቱ የውጭ ጉዳይ ቢሮ ማስታውቋል። በሎስ አንጀለስ ትራምፕ ባሰማሯቸው ወታደሮችና በተቃዋሚዎች የተከሰተው ፍጥጫ ከ1965 ወዲህ የአገሪቱ ፕሬዝዳንት ያለ ግዛቱ አስተዳዳሪ ፈቃድ ብሔራዊ ዘብን ያሰማራበት የመጀመሪያው ክስተት ነው ተብሏል። የአሜሪካም የባህር ኃይል አባላት ከዚህ ቀደም በደረሱ ከባድ የተፈጥሮ ቀውሶች በአውሮፓውያን 2005 የሃሪኬን ካትሪና አውሎ ነፋስ እንዲሁም የመስከረም 2001 ጥቃት መሰማራታቸው የሚዘነጋ አይደለም። የትራምፕ አስተዳደር እስካሁን ድረስ ወታደሮቹ ሰላማዊ ዜጎች እንደ ፖሊስ እንዲቆጣጠሩ የሚፈቅደውን ኢንሰሬክሽን አክት ወይም የአመፅ ሕግን ተግባራዊ አላደረገም። የሎስ አንጀለስ ከተማ አቃቢ ሕግ ማክሰኞ ዕለት ተጨማሪ ኃይል ማሰማራቱ አስፈላጊ አይደለም ሲሉ የአስተዳደራቸውን አቋም አንጸባርቀዋል። የአካባቢው ሕግ አስከባሪ አካላት ሁኔታውን ለመቋቋም ከአቅማቸው በላይ የሆነበት ደረጃ ላይ አልደረስንም ሲሉም ተናግረዋል። በከተማዋም የሰዓት እላፊ ቢታወጅም ተቃዋሚዎች ከጸጥታ ኃይላት ጋር እንደተፋጠጡ ናቸው። ይህ ህገወጥ ተቃውሞ እንደሆነና አካባቢውን ለቀው የማይሄዱ ከሆነ እንደሚታሰሩ የሚነገሩ ማስታወቂያዎች በከተማዋ ላይ እየተሰሙም ይገኛሉ። በአሜሪካም የኢሚግሬሽንና ጉምሩክ ባለስልጣን የተነሳው ተቃውሞ በሌሎች ከተሞች እየተቀጣጠለ ሲሆን በኒውዮርክ በርካታ ሰዎች መታሰራቸውንም የከተማዋ ፖሊስ አስታውቋል። ሌላው መረጃ ዩናይትድ ኪንግደም 2 የእስራኤል ቀኝ ዘመም ሚኒስትሮች እስራኤል በኃይል በያዘች ዌስት ባንክ በፍልስጤም ማህበረሰቦች ላይ በተደጋጋሚ ጥቃት በማነሳሳት ማዕቀብ ጥላለች። ኢትማር ቤን ጋቪርና ባዛል ሲሞትሪች የተባሉ ሚኒስትሮች ወደ ዩናይትድ ኪንግደም እንዳይገቡና በዩኬ ያላቸው ንብረትም እንዳይንቀሳቀስ እግድ እንደተጣለባቸው የውጭ ጉዳይ ሚኒስትር ነው ያስታወቀው። ማክሰኞ ዕለት ይፋ የሆነው እርምጃው ከአውስትራሊያ፣ ኖርዌይ፣ ካናዳና ኒውዚላንድ ጋር በጋራ የተወሰደ እንቅስቃሴም አካል ነው። ለእርምጃው ምላሽ የተሰጠው እስራኤል የተመረጡ ተወካዮችና የመንግስት አባላት ለእንደዚህ አይነት እርምጃ መዳረጋቸው አሳዛኝ ነው ብላለች። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሚ፣ የእስራኤልና የፋይናንስ ሚኒስትር ሲሞትሪች፣ የደህንነት ሚኒስትር ቤን ጋቢ በፍልስጤም ሰብአዊ መብቶች ላይ ከባድ ጥቃትና የአክራሪ ግጭቶችን አስነስተዋል ሲሉም ይከሳሉ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እርምጃውን የተቃወሙ ሲሆን እንደዚህ አይነት ማዕቀቦች አሜሪካ መር የሆነውን የተኩስ ማቆም ጥረት አይደግፉም፣ ታጋቾች ወደ ቤታቸው አይመልስም፣ ጦርነቱን አያስቆምም በማለት በኤክስ ገጻቸው ላይ አስፍረዋል። ክቡራትና ክቡራን ለሰዓቱ የነበረ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።